ሰላም እንዴት ናችሁ? ሰገኒ እንደዚህ አድርጌ አጣፋሻለሁ። ሲጀመር ምን ልታደርጊ አጠገቡ ወደቅሽ? አጋጣሚ say what? አጋጣሚ ከመጌ አስረዳት። ከዚህ በኋላ አጠገቡ ትደርሽና እንደዚህ አድርጌ አጣፋሻለሁ። ሰላም ጤና ይስጥልን። ያኪናይ ለማርያም ነኝ ከዩጋንዳ ካምፓላ። አጭር መረጃ ወደ እናንተ ይዤ መጥቻለሁ። ተወዳጇ አርቲስት ሰገን ይፍጠር በቃኝ ራሳችሁን ያዙልኝ ስትል ተደመጠች። በኢትዮጵያ ፊልም ኢንዱስትሪ የራሷን አሻራ ያሳረፈችው ከቆንጃንጂት አርቲስቶቻችን ከፊት መደብ የምትሰለፈው አርቲስት ሰገን ይፍጠር በማህበራዊ ሚዲያ ለተከፈተባት አላስፈላጊ ዘመቻ ምላሽ ሰጠች። ትውልዷና እድገቷ አዲስ አበባ የሆነችው ይህች መልከ መልካም ተዋናይት የሁለተኛ ደረጃ ትምህርቷን በቦሌ ክፍለ ከተማ በሚገኘው ቦሌ ሁለተኛ ደረጃ ትምህርት ቤት ቦሌ ሲኒየር ሰከንደሪ ስኩል ተከታትላ አጠናቃለች። የሁለተኛ ደረጃ ትምህርቷን ካጠናቀቀች በኋላ ወደ አቪዬሽን ሴክተር በመግባት በኢትዮጵያ አየር መንገድ የስልጠና ማዕከል ፍላይት አቴንዳንት ወይም የበረራ አስተናጋጅነት ትምህርቷን በመከታተል ለበርካታ ዓመታት በአየር መንገዱ አገልግላለች። ይህች ዝምተኛዋና ብዙ ቃላትን የማታባክነው በስራዋ ብቻ አሳምና የምትገለጠውን እስከ ሰሞኑ ስለ ግል ህይወቷም ከማይመለከታቸው በማህበራዊ ሚዲያ ተሳዳቢ ቡድኖች አላስፈላጊ የቃላት ውርወራ የተደረገባት ይገኛል። ይህንን መቋቋም በቃኝ ሰለቸኝ ያለችው አርቲስት ሰገን በቲክቶክ አካውንቷ ብቅ በማለት ባካችሁን ስድባችሁን ከጠቀማችሁ ለራሳችሁ ያዙት፣ በጣም እያበዛችሁት ነው፣ ዝም ብላችሁም ዝምታዬ መልስ መሆኑ ስላልገባችሁ እረፉ ለማለት ተከስቻለሁ ብላለች። ተዋናይ ሰገን በሰውነቴ መቀነስ ልታሸማቅቁኝ ብትሞክሩም እኔ ግን ፈልጌውና ፈጣሪ እርቶኝ ያመጣሁት ነው ያለች ሲሆን በቀላሉ አንገት የምደፋና የምወድቅ ሰው አይደለሁም አትልፉም ብላለች። ተዋናይቷ ከሰራቻቸው የፊልም ስራዎች መካከል ማንኪያ፣ ፍቅርና ግድግዳ፣ አልወለድም፣ እንደ ሀበሻ፣ እጣፋንታ፣ ማንዴላ፣ የፍቅር አጋጣሚ የሚገኙበት ሲሆን ከነዚህም በተጨማሪ በርካታ የቴሌቪዥን ድራማዎችና አጫጭር ቪዲዮዎችን ከተለያዩ አርቲስቶች ጋር ሰርታለች። አርቲስቷ አሁን የተነሳባትን የማህበራዊ ሚዲያ የስድብ ዘመቻ የማያዳግም ምላሽ የሰጠች ሲሆን በርካታ አድናቂዎቿም አይዞሽ ከጎንሽ ነን ሲሏት ተደምጠዋል። ሰላም እንዴት ናችሁ? ሰገኒ ዛሬ በፊት ለፊታችሁ የመጣሁት ስለ አንድ ነገር ለመናገር ነው። በመጀመሪያ ግን ወደ ጉዳይ ከመግባቴ በፊት ስለ አንድ ነገር መናገር ፈልጋለሁ። እሱ ምንድነው? ሰዎች በህይወት ስንኖር ስለሚመለከተንና ስለሚያገባን ነገር ብቻ ብናወራ መልካም ነው ብዬ ከማያስቡ ሰዎች ውስጥ አንዷ ነኝ። ለምሳሌ ስለ ራሴ ስናገር እኔ ስለሚመለከተኝና ስለሚያገባኝ ነገር ብቻ ማውራትና መስማት ነው የምፈልገው። በማይመለከተኝ ጉዳይ ላይ ብዙ መዘባረቅም መስማትም መወድ ሰው አይደለሁኝም እና ምንድነው ወደ ዋናው ፖይንት ስገባላችሁ ከቅርብ ጊዜ ወዲህ ብዙ በኮሜንት ሴክሽኖች ላይ ስለኔ የተሳሳተ አመለካከትና ግምቶች እንዲሁም ደግሞ አላስፈላጊ የሆኑ ኮሜንቶችን ሳስተናግድ ቆይቻለሁ። ነገር ግን ዛሬ ላይ ሳስበው በዚህ ጉዳይ ላይ መልስ መስጠት አለብኝ፣ ከኔ ቢሰሙት መልካም ነው ብዬ በማሰብ ነው ዛሬ በፊት ለፊታችሁ የመጣሁትኝ። እሱ ምንድነው ከቅርብ ጊዜ ወዲህ ያው በመለቃቸው ቪዲዮዎች ላይ የተለያዩ መልካምም መጥፎም የሆኑ ኮሜንቶችን እየተመለከትኩኝ ነው። ዛሬ ግን መልስ መስጠት የፈለኩት ስለኔ መልካምና ቅን ልብ ላላችሁ ለምትወዱኝና ለምታከብሩኝ የቲክታክ የሶሻል ሚዲያ ቤተሰቦቼ ነው ዛሬ ለእናንተ ለመመለስ በፊት ለፊታችሁ የመጣሁትኝ። እሱ ምንድነው? በመጀመሪያ ከኔ ሳይሆን ከእግዚአብሔር ነው ሁሉ ነገርና እግዚአብሔር ክብሩን ይውሰድ፣ እግዚአብሔር ይመስገን። ዛሬ እንደምታዩኝ በዚህ ሰውነት ላይ ያመጣሁት የሰውነት መቀነስ እግዚአብሔር ያደረገልኝ ነው። ምክንያቱም ምፈልገው የነበረው ነውና ፈልጌ ነው የከሳሁት፣ ፈቅጄም ነው የከሳሁት፣ አምኜበትም ነው የከሳሁት። ምንም አይነት የጤና እክል ሳይኖርብኝ በስፖርት እና በምግብ ነው ዛሬ የምፈልገው ኪሎ ላይ ደረስኩትና እግዚአብሔር ይመስገን። አንዳንድ ሰዎች ኮሜንት ላይ እንደሚሰጡት ቀላል ነገር አይደለም፣ ብዙ ልፋት ይፈልጋል። በዛ ቻሌንጆች ውስጥ አልፌ ነው ዛሬ የምፈልገው ደረጃ ላይ የደረስኩትና ለዚህ ደግሞ እግዚአብሔር ይመስገን። ብዙ ሰዎች ምናልባት እኔን ለማሸማቀቅ አንገት ለማስደፋት አላስፈላጊ የሆኑ ኮሜንቶችን ሲሰጡኝ ቆይተዋል። የሚገርማችሁ ነገር እኔ በእንደዚህ አይነት ነገር የምሸማቀቅና አንገት የምደፋ ሰው አይደለሁኝም። እግዚአብሔር ይመስገን። እኔ ብዙ ያሳለፍኩኝ
ብዙ ፈተናዎችን ያየሁኝ ለፈተናዎች እጅ የማልሰጥ ሰው ነኝ እና ብዙም ቦታ አልሰጠውም ለዛ ነገር። እግዚአብሔር ይመስገን አይቼ ብሎክ አርጌ ነው የምወጣው። ምክንያቱም በኔ ቤት በኔ ቦታ ነው መተው ኮሜንት ሴክሽን ላይ የሚጽፉት አይደለ? አላስፈላጊው ነገሮችን ካየሁኝ ወዲያው ብሎክ ነው የማደርገው። ሌላ ትርፍ ንግግርም አልነጋገርም፣ አላስተናግድም። ምክንያቱም የአእምሮዬን ሰላም መጠበቅ ስለምፈልግ መጽሐፍ ቅዱስም ከምትሰሙትና ከምታዩት ተጠበቁ ስለሚል ማለት ነውና ውድ ቤተሰቦቼ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምንም አይነት በሽታም አልያዘኝም። የሟርተኞችም ሐሳብ አልተሳካላችሁም እና ሟርት በእኔ ላይ አይሰራም ለማለት ነውና ምንም እኔ እንደዚህ ነገሮች አያስጨንቁኝም። እና ልላችሁ የምፈልገው በመጨረሻ ምንድነው ከኔ ይልቅ በእኔ ውስጥ ያለውን ኢየሱስን ብትመለከቱ። ምክንያቱም የመዳን ቀን ዛሬ ብቻ ስለሆነ እና እኔ ላይ እንከን ለማውጣት እንዲ እያላችሁ ከምትሯሯጡ እንትን የማይሆኑ ነገሮችን ከምታረጉ ከምታስቡ ክፉ ሐሳቦችን እያስተናገዳችሁ ከምትኖሩ መልካም የሆነውን ውድ የሆነውን ትልቁን ስጦታ እግዚአብሔር ጌታን ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ብትቀበሉ መልካም ነው ብዬ አስባለሁ። በመጨረሻ ነው ላስተላልፍላችሁ የምፈልገውና በጣም ወዳችኋለሁኝ። ተባረኩ። አመሰግናለሁ። ጌታ ሁል ጊዜ ደግሞ ከኔ ጋር ነው። ባይ ባይ። ሰላም፣ እንዴት ናችሁ? ዛሬ አንድ ሀሳብ ወደ አእምሮ መጣና እሱን ላካፍላችሁ የመጣሁት። እሱ ምንድነው? ለምንድነው የዝምታ ጊዜ የምናሳልፈው? ለምንድነው እግዚአብሔር ቶሎ መጥቶ መልስ የማይሰጠን እንል ይሆናል። ለዚህም እንደኔ የብዙ ሰዎች ጥያቄ ይሆናል ብዬ ስላሰብኩኝ ነው ዛሬ ወደ እናንተ የመጣሁት። ምናልባት ለእግዚአብሔር ብዙ ነገራችሁን ሰጥታችሁ ይሆናል። ጊዜያችሁን፣ እድሜያችሁን፣ መልካችሁን፣ ሁሉ ነገራችሁን ማለት ነው። እግዚአብሔር ዝም ሲል በነገሮች የሚሰራው ነገር ስላለ ብዬ ነው ማስበው እና እግዚአብሔር እንደሰው አይደለም። የዘገየው የኋላ ፍሬያማነታችን የሚመች ቦታ እስኪያገኝ ድረስ በዛ ፕሮሰስ ማለፍ ስላለበት ነውና ለፍሬያማነታችን በሚመች ቦታ ነው እግዚአብሔር እኛ ማስቀመጥ የሚፈልገው እንጂ እኛ ወደምንፈልገው ቦታ አይደለም እግዚአብሔር ማስቀመጥ የሚፈልገው። ስለዚህ ያ የከበደን ነገር ማደጊያችን እንጂ መውደቂያችን አይደለም መሆን ያለበት። ምናልባት ብዙ ተስፋ የሚያስቆርጡ ብዙ የሚያሳዝኑ ነገሮች በህይወታችን ገጥሞ ሊሆን ይችላል። ነገር ግን ተስፋ ከመቁረጥ በላይ በእግዚአብሔር ፊት መንበርከክን የመሰለ ነገር የለም። ምክንያቱም መልስ የምናገኘው ከሰው ሳይሆን ከእግዚአብሔር ነውና ያ ቶሎ የማይመለስልን ነገር ከእግዚአብሔር ጋር ያለንን ነገር እግዚአብሔር ማወቅ ስለሚፈልግ ጥንካሬያችንን ማወቅ ስለሚፈልግ በዛ መንገድ ውስጥ እንድናልፍ ስለሚፈልግ ነውና በቻላችሁት መጠን ከእግዚአብሔር ጋር ያላችሁን ነገር ጠላት እንዳይጠቀምበት ነገራችሁን ሁሉ ከእግዚአብሔር ጋር እንድታረጉት ብዬ ስላሰብኩኝ ነው ዛሬ ወደ እናንተ የመጣሁት። በጣም ነው የማመሰግነው። አይ ሆፕ ትወዱታላችሁ። ተባረኩልኝ። አመሰግናለሁ።